ያለውን ቃል በደንብ አድርገን በስፋት ተመልክተናል። የእግዚአብሔር ቤተ መቅደስ መቀደስ አለበት በሚለው ላይ ነበር ስንነጋገር የነበረው። በዛ ውስጥ ደግሞ ስለ ሶስት ነገስታቶች በተለይ ስለ ሶስት ነገስታቶች ተነጋግረናል። ስለ ሶስት ነገስታቶች የተነጋገርን አንደኛ ስለ አሦር ንጉስ ነበረ። ሁለተኛ ነገስት ምዕራፍ 16 ላይ ያለው ቃል አንብበናል፣ ሼር ተደራርገናል። ሁለተኛ ደግሞ ስለ ይሁዳ ንጉስ ስለ አካዝ ነበር የተነጋገርነው። ሶስተኛው ደግሞ ስለ ይሁዳ ንጉስ ስለ አካዝ ልጅ ስለ ሕዝቅኤል ነበር የተነጋገርነው። በዚህ ስፍራ የተነጋገርነው በሁለተኛ ነገሥት 16 ላይ ያለው ስለ አሦር ንጉስ የአሦር ንጉስ ከእግዚአብሔር ወገን ያልሆነ እግዚአብሔርን የማያውቅ እግዚአብሔርን የማያመልክ ጣዖታትን የሚያመልክ በራሱ መንገድ የሚሄድ ንጉስ እንደሆነ ተነጋግረናል በስፋት። አሁን አላብራራም። ሁለተኛው ግን ስለ ይሁዳ ንጉስ ስለ አካዝ ተነጋግረናል። አካዝ መፈለግ የማይገባ ቦታ ላይ እርዳታውን እንደፈለገ በኢየሩሳሌምና በአሦር ነገስታት በተከበበ ጊዜ ወደ አሦር ንጉስ መልእክተኞችን እንደላከ እርዳታ እንደፈለገ ተነጋግረናል። ከዛ በኋላ የአሦር ንጉስ መጥቶ አካዝን እንደረዳው ተመልክተናል። አካዝ ደግሞ እርዳታውን ካገኘ በኋላ የራሱን ገጸ በረከት ይዞ ሄዶ የአሦርን ንጉስ እንዳገኘው በዛውም ደግሞ የአሦርን ንጉስ መንገድ እንደተለማመደ እሱ የሚያመልካቸውን ጣዖታቶች ወደ እግዚአብሔር ቤት ውስጥ እንዳስገባ በደንብ አድርገን ተነጋግረናል። ከዛ በኋላ ይሄን ሁሉ ካደረገ በኋላ የአሦር ንጉስ በአካዝ ላይ እንደጨከነ አካዝን እንዳስቆጣው ተነጋግረናል። በዛ ላይ ጠላት እስከሚፈልገው ድረስ ነው፣ መንገዱ ውስጥ እስክንገባለት ድረስ ነው፣ ዓላማው ውስጥ ፍላጎቱ ውስጥ እስክንገባለት ድረስ ነው። መንገዱ ላይ ካስገባም በኋላ ግን ጠላት እጅግ በጣም ጨካኝ ነው። አይረዳም፣ ይጎዳል፣ ያስጨንቃል፣ ያጠፋል ብለን ተነጋግረን ከዛ በኋላ አካዝን ማስጨነቅ ጀመረ። አካዝ እጅግ በጣም ተጨነቀ። የይሁዳን ሕዝብ ማስጨነቅ ጀመረ። ከአካዝ የተነሳ እግዚአብሔር በይሁዳ ሕዝብ ላይ እጅግ በጣም እንደተቆጣና የይሁዳን ሕዝብ እንዳዋረደ ቃሉ ይናገራል። ታዲያ ይሄ ንጉሥ ከሞተ በኋላ ልጁ ሕዝቅያስ በቦታው ነገሰ። ልጁ ሕዝቅያስ ከነገሰ በኋላ ግን በመጀመሪያ ያደረገ ነገር ቢኖር ምንድነው ተባብለናል? በመጀመሪያ ያደረገ ቢኖር አባቱ የቆለፈውን የእግዚአብሔርን ቤት ደጅ ምን አደረገ? ከፈተ። አገልግሎት ያቆመውን የእግዚአብሔርን ቤተ መቅደስ ከፈተ። ከዛ በኋላ ደግሞ በአባቱ ምክንያት ከእግዚአብሔር ቤተ መቅደስ ውስጥ የተባረሩትን ሌዋውያኖችን ካህናቶችን ከያሉበት ቦታ ሰብስቦ አመጣቸው፣ አስጠራቸው። ከዛ በኋላ በእግዚአብሔር ፊት ንስሐ እንዲገቡ ነገራቸው ብለን ተነጋግረናል። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። መልሼ ቃሉን ባነበው ሁለተኛ ዜና 16:29 ላይ ከቁጥር 6 ጀምሮ ሕዝቅያስ እንዲህ አላቸው፣ አባቶቻችን ተላልፈዋል፣ ለአምላካችንም በእግዚአብሔር ፊት ክፉ አድርገዋል፣ እርሱንም ትተዋል፣ ፊታቸውንም ከእግዚአብሔር መኖሪያ መልሰዋል፣ ወደ እርሷም ጀርባቸውን አዙረዋል። ደግሞም የወለሉን ደጆች ቆልፈዋል፣ መብራቶቹንም አጥፍተዋል። በመቅደሱም ውስጥ ለእስራኤል አምላክ አላጠኑም፣ የሚቃጠለውንም መስዋዕት አላቀረቡም። ስለዚህ የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። በዓይናችሁም እንደምታዩት ለድንጋጤና ለመደነቂያ ለመዘበቻም አሳልፎ ሰጣቸው። እነሆም ስለዚህ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችንን ተማረኩ።
አሁንም የቁጣው ጽናት ከኛ እንዲመለስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤአለሁ አለ ንጉሥ ሕዝቅኤል። ከእግዚአብሔር ጋር አዲስ ቃል ኪዳን ለማድረግ አስቤአለሁ። ስለዚህ ምን አድርጉ? ስለዚህ ወንድሞቻችሁን ሰብስቡና የተበታተኑትን ምዕመናኖችን ሰብስቡና የተበታተኑትን ቅዱሳኖችን ሰብስቡና በእግዚአብሔር ፊት ንስሐ ግቡ። አባቴ ወደ ቤተ መቅደስ ያስገባቸው የአሦር ሙሉ ምዕራፍ በምታነቡበት ጊዜ ልታገኙት ትችላላችሁ። የአሦርን ጣዖታቶች በቤተ መቅደስ ውስጥ የገቡትን እነዛም ሁሉ ከቤተ መቅደስ ውስጥ ምን አድርጉ አላቸው? ከቤተ መቅደስ ውስጥ አስወግዱ፣ አውጧቸው ከቤተ መቅደስ ውስጥ። ወደ መጨረሻ አካባቢ ታገኛላችሁ ቃሉንና ከቤተ መቅደስ ውስጥ እነዛን ሁሉ ሰብስባችሁ አውጡ ብሎ አዘዘ። ካህናቶቹ ሌዋውያኖቹ ወንድሞቻቸውን ሰበሰቡ። በእግዚአብሔር ቤት ውስጥ የተቀመጠው ወደ እግዚአብሔር ቤተ መቅደስ የገባው ጣዖታቶችን እግዚአብሔርን የሚያስቆጣውን ነገር በሙሉ አካዝ ያስገባውን ነገር በሙሉ አካዝ ወደ እግዚአብሔር መቅደስ ያስገባውን ነገር በሙሉ ሰብስባ አወጡና ምን አደረጉ? ከከተማ አውጥተው በእሳት አቃጠሏቸው። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። መቃጠል አለበት። እግዚአብሔርን የሚያስቆጣ ነገር፣ እግዚአብሔር የማይከብርበት ነገር፣ የእግዚአብሔርን ጽድቅ እና ቅድስና የማይገልጥ ነገር መቃጠል አለበት። ስለዚህ ከከተማ አውጥቶ አቃጠሏቸው። ክብር ለእግዚአብሔር ይሁን። ወደ መጨረሻ ሄዳችሁ በምታነቡበት ደግሞ ምን ይላል? እግዚአብሔር አስደሰታቸው። እግዚአብሔር በመካከላቸው ባደረገው ነገር ደስ አላቸው ብሎ ቃሉ ይናገራል። ክብር ለእግዚአብሔር ይሁን። እግዚአብሔር በመካከላቸው ባደረገ ጊዜ እጅግ ደስ አላቸው። እጅግ ደስ አላቸው። ቁጥር 36 ላይ ታገኛላችሁ። ሕዝቅያስና ሕዝቡ ሁሉ እግዚአብሔር ለሕዝቡ ስላደረገው ነገር ደስ አላቸው። ደስ አላቸው። ስለዚህ የእግዚአብሔር ቤተ መቅደስ ተቀደሰ። አገልጋዮች፣ ካህናቶች፣ ሌዋውያኖች አሁን በቅድስና ወደ እግዚአብሔር መድረክ፣ ወደ እግዚአብሔር መቅደስ፣ ወደ አገልግሎታቸው ተመለሱ። በቅድስና እግዚአብሔርን ማገልገል ጀመሩ። የረከሰውን ነገር ከእግዚአብሔር ቤት ውስጥ አስወገዱ። እግዚአብሔር ደግሞ ባደረጉት ነገር ደስ ስለተሰኘ በመካከላቸው እግዚአብሔር ክብሩን መግለጥ ጀመረ። ይህን ያህል ካልኩኝ በኋላ ዛሬ ደግሞ እግዚአብሔር አምላክ እንዳነበብነው በምዕራፍ 19 ላይ ዘሌዋውያን 19 ላይ እግዚአብሔር አምላክ እንዲህ ብሎ መጥቷል ወደዚህ ከተማ። ለዚህ ቤተ ክርስቲያን ብቻ አይደለም እግዚአብሔር እየተናገረ ያለ ለዚህ ከተማ ነው። እግዚአብሔር እየተናገረ ያለ ለዚህ ሕዝብ ነው። እግዚአብሔር እየተናገረ ያለ ለእኔና ለእናንተ ነው። እግዚአብሔር እንዲህ ብሎ መጥቷል። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ማህበር ሁሉ እንዲህ በላቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ኢየሱስ ጌታ ነው። እናንተም ቅዱሳን ሁኑ። አቤት ሙሴ ና ልላኪ መልእክት ልስጥ ወደ ልጆቼ ወደ እስራኤል ልጆች ልላኪን። ምን ልበላቸው? እንዲህ በላቸው፣ ልጆችን ጥራውና ልጆችን ሰብስባቸውና እንዲህ በላቸው፣ እኔ እግዚአብሔር አምላካችሁ ቅዱስ አምላክ ነኝ። እግዚአብሔር ምን እየተናገራቸው ነው? እግዚአብሔር ማንነቱን እያሳያቸው ነው። ለእስራኤል ሕዝብ እግዚአብሔር እኔ አምላካችሁ እግዚአብሔር ነኝ ብሎ ሲል እግዚአብሔር ማንነቱን እየነገራቸው ነው። ምናልባት የእስራኤል ሕዝብ ዘንግቶ ከሆነ ረስቶ ከሆነ የእግዚአብሔርን ማንነት ረስቶ ከሆነ የእግዚአብሔርን ማንነት ዘንግቶ ከሆነ
እግዚአብሔር ማንነቱን እየነገራቸው ነው። እኔ እግዚአብሔር አምላካችሁ ነኝ። አቤት! እግዚአብሔር አምላካችሁ ነኝ። ያኔ በግብፅ ምድር ላይ በግብፅ በነበርክበት ጊዜ ጡብ ለመስራት ድንጋይ ስትሸከም ጫና በዝቶብኝ ጭቃ የሚቦካበትን ጭድ ራስ እንድታመጣ በታዘዝክ ጊዜ ሩቅ መንገድ ሄደ ተሸክመ ስትመጣ በዛ ድካሚ ውስጥ ጭቃ እያቦካ ትንፋሽ እየተቆራረጠ በረሃብ በጥም በዛ ባርነት ውስጥ በነበርክ ጊዜ ከድካሚ የተነሳ በግብፅ ምድር ላይ ወደ እኔ በጮኽክ ጊዜ ወደ እኔ ባለቀስክ ጊዜ የዛነ ለቅሶዬን ሰምቼ የዛነ ድካምህን አይቼ ላድን የወረድኩ እግዚአብሔር ከግብፅ ምድር ውስጥ ሊያወጣ የወረድኩ እግዚአብሔር ዛሬም አምላክ እግዚአብሔር አልተለወጥኩም። በብዙ ሞገስ ከግብፅ ምድር ውስጥ ያወጣሁ እግዚአብሔር የግብፅን ምድር በዝብዘ እንድትወጣ ሴቶቻችሁ ብርን ወርቅን ሰብስቦ እንዲወጡ ሞገስ የሆንካቸው ያኔ እግዚአብሔር የነበርኩ እኔ ዛሬም እኔ እኮ ነኝ፣ አልተለወጥኩም። ዛሬም እኔ አምላክ እግዚአብሔር ነኝ። ከግብፅ ምድር ከወጣ በኋላ አንተ ተለውጠሃል። ምክንያቱም ጭቃ አታቦካም ዛሬ፣ ምክንያቱም ጡብ አትሸከምም ዛሬ፣ ምክንያቱም ጫና የሚያበዛብህ የለም ዛሬ። አንተ ተለውጠሃል። እስራኤል ጅራፍ ይዞ ቆሞ የሚገርፍ የለም በደንብ ጭቃውን ርገጥ ብሎ። ጅራፍ ይዞ የሚገርፍ የለም በደንብ አድርገህ ድንጋዩን ፍለጥ ብሎ። ያን የሚያደርግብህ ዛሬ የለም። ስለዚህ እስራኤል አንተ ተለውጠሃል። ሕዝብ ተለውጠህብኛል አንተ፣ እኔ ግን አልተለወጥኩም። እኔ እኮ እግዚአብሔር አምላክ ነኝ። እኔ እግዚአብሔር አምላክ ነኝ። አቤት እግዚአብሔር አምላክ ነኝ። እንዲህ በልልኝ ሙሴ፣ ባሪያዬ ሙሴ እንዲህ በልልኝ፣ አምላክነቴን ከተቀበሉ እንዲህ በልልኝ። ምን ልበላቸው? እኔ እግዚአብሔር አምላካችሁ ቅዱስ አምላክ ነኝ። ቅዱስ አምላክ ነኝ። ቅዱስ አምላክ ነኝ። ስለዚህማ ከእኔ ጋር ኅብረትን ማድረግ ከፈለጋችሁ፣ ክንዴን ማየት ከፈለጋችሁ፣ አብሮነቴን ከፈለጋችሁ፣ እርዳታዬን ከፈለጋችሁ፣ እስራኤል ሆይ እኔ አምላክ እግዚአብሔር ቅዱስ ነኝና አንተም ተቀደስ። እስራኤል ሆይ ተቀደስ። እኔ ቅዱስ ነኝና ሕዝቤ ሆይ ተቀደስ። ቅድስናን እፈልጋለሁና ሕዝቤ ሆይ ተቀደስ።
ከግብፅ ወጣሁት ክንደ ዘርግቼ ወደ ምድረ በዳ ዳግም ተመልሰን የማልወደው ጣዖት ሰርተ አምልከን ሕዝቤ አሳዘንከኝ ትእዛዝን ተላልፈን መታደግ ይችላል ክንደ አጭር አይደለም ማዳንም የኔው ኃይልም አያጥረኝም ስለዚህ ሕዝቤ ቃልን ተላልፈሃል አሁንም ሲነግርህ ብትሰማ ይበጃል በጎ ሳደርግልህ እጅግ ሲበዛ ጠላትን ከእግሬ ስር ሲቀጠቀጥልህ ወንዙን አሻግሬ በደረቅ ሲመራ ሕዝቤ ያሳዘንከኝ ትእዛዝን ተላልፈን መታደግ ይችላል ክንደ አጭር አይደለም ማዳንም የኔው ኃይልም አያጥረኝም ስለዚህ ሕዝቤ ቃልን ተላልፈሃል አሁንም ሲነግርህ ብትሰማ ይበጃል እስራኤል ሆይ ብትሰማ ይበጃል እኔ አምላክ እግዚአብሔር ቅዱስ አምላክ ነው ስለዚህ ተቀደስ እስራኤል ሆይ ተቀደስ እስራኤል ሆይ ተቀደስ ያው ነኝ እኔ አልተለወጥኩም አምላክ እግዚአብሔር ዛሬም አልተለወጠም ሕዝቤ ሆይ ተቀደስ እስራኤል ሆይ ተቀደስ ካንተ ጋር ህብረት ማድረግ ይፈልጋለሁ ልሰራብህ ይፈልጋለሁ ሕዝቤ ሆይ ተቀደስ አትራቀኝ እስራኤል ሆይ አትራቀኝ እኔ አምላክ ነኝ አትራቀኝ በጉያህ ላቅፍህ ይፈልጋለሁ አትራቀኝ ልደብቅህ ይፈልጋለሁ አትራቀኝ እስራኤል ሆይ አትራቀኝ ተቀደስልኝ ተቀደስልኝ ሮሜ 8:12 አንድ ላይ ሐዋርያ ጳውሎስ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ይለምናችኋለሁ ይልና ከዛ በኋላ ምን ይላል? እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ስለ አገልግሎት ብዙ ተናግሬያለሁ። ግን ምን አድርጉ? ሰውነታችሁ እግዚአብሔርን ደስ የሚያሰኝ ይሁን። ሰውነታችሁ እግዚአብሔርን ደስ የሚያሰኝ ይሁን። ንግግራችሁ እግዚአብሔርን ደስ የሚያሰኝ ይሁን። የክርስቲያን ንግግር የተጠበቀ ነው። ገደብ አለው፣ ገደብ አለው። አረማመዳችሁ የተጠበቀ ይሁን። ምክንያቱም የክርስቲያን አረማመድ ገደብ አለው። ሰውነታችሁ እግዚአብሔርን ደስ የሚያሰኝ ይሁን። እህቶቼና ወገኖቼ፣ ወንድሞቼ በፊት ኃጢአት በጣም ይፈራል። ክርስቲያን በቀላሉ በኃጢአት አይወድቅም፣ ከኃጢአት ጋር አይነካካም። ኃጢአት ባለበት ክርስቲያን አይገኝም፣ ይሸሻል። ኃጢአትን በጣም ነው የሚፈራ። እግዚአብሔር ስለሚቆጣ ኃጢአትን በጣም ነው የሚፈራ። ዛሬስ እንደዛው ነው። ዛሬ የሚፈራ ነገር ምን እንደሆነ ታውቃላችሁ? ዛሬ የሚፈራ ነገር ቅድስና ነው። ኃጢአት ነግሶ ዛሬ ቅድስና ይፈራል። ቅድስና ይፈራል። ኃጢአት ድፍረት አግኝቷል። በክርስቲያን ሕይወት ውስጥ ድፍረት አግኝቷል። በቤተ ክርስቲያን ውስጥ ድፍረት አግኝቷል። ቅድስና ግን ይፈራል። ለምንድን ነው የሚፈራ? ፋራ እንዳይባል፣ ካልጠጣ፣ ካላጨሰ፣ አጭር ልብስ ካልለበሰ፣ ሜካፕ ካልተቀባ፣ ልፕስቲክ ካልተቀባ፣ የሆነ ብልጭልጭ ነገር ራሱን አድርጎ ካልወጣ ፋራ እንዳይባል፣ ሞኝ እንዳይባል ቅድስና ይፈራል።
ያለው እውነት ይሄ ነው። ያለው እውነት ይሄና ይሄ ብቻ ነው። ሰባኪ ስለ ቅድስና መስበክ አቅቶታል። ዘማሪ ስለ ቅድስና መዘመር አቅቶታል። ነውር እስከሚመስላቸው ድረስ ስለ ቅድስና መስበክ፣ ስለ ቅድስና መዘመር፣ ስለ ቅድስና መመካከል ቤተ ክርስቲያን ውስጥ ነውር እስከሚመስል ድረስ ዘመኑ እጅግ በጣም የከፋ ዘመን ነው። እግዚአብሔርን መበደል ምንም የማይመስለን፣ እግዚአብሔርን ማስቆጣት ምንም የማይመስለን ዘመን ላይ ነው ያለነው። እግዚአብሔር ቅዱስ ነው። የሰራዊት ጌታ እግዚአብሔር ቅዱስ ነው። ድሮም ቅዱስ ነው፣ ዛሬም ቅዱስ ነው፣ ለዘላለምም ቅዱስ ነው። ከትልቅ ይቅርታ ጋር በፊት በነበርኩበት ቤተ ክርስቲያን ውስጥ የኳየር ልብስ ተዘጋጀ። ከትልቅ ይቅርታ ጋር ነው። የኳየር ልብስ ተዘጋጀ። የኳየር ልብስ ሲዘጋጅ ቅድስና ለእግዚአብሔር የሚል ጽሑፍ ተጻፈበት። ልብሱም ማን ይድፈረው? ማን ደፍሮ ይልበስ? ለአገልግሎት የተዘጋጀ ልብስ፣ ለአገልግሎት የተዘጋጀ ልብስ ማን ይድፈረው? ለብሶ የሚያገለግል ሰው ጠፋ። ምናልባት ከመድረክ ውጭ ለብሶ ፌስቡክ ላይ ከማውጣት ውጭ ለአገልግሎት ያንን ልብስ የሚጠቀም ሰው ጠፋ እና ምን ያህል እውነትነት እንዳለው ባላውቅም ያ ልብስ በሌላ ልብስ ተቀይሮ ወደ ሌላ አገር ተልኳል። ቅድስና ለእግዚአብሔር የሚለው ልብስ ማለት ነው። ይሄ ነው ዘመን፣ ይሄ ነው አገልጋይ፣ ይሄ ነው ቤተ ክርስቲያን። ለምንድን ነው ልብሱ የተፈራ? ልብስ እኮ ነው። ለምን ተፈራ? ልብሱማ ልብስ ነው። እዛ ላይ ያለው ቃል ግን ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል። ዕብራውያን 4:12 ነገሩ ያለው ቃል ጋር ነው ያለው። ቃል ጋር ነው። እዛ ላይ በተጻፈው ቃል ላይ ነው ያለው። ወገኔ ቅድስና ለእግዚአብሔር፣ ቅድስና ለእግዚአብሔር። እግዚአብሔር ቅዱስ ነው። እኔ በኔ አንደበት እግዚአብሔር ስሙ ሲጠራ ምን ያህል እድለኛ እንደሆንኩኝ ራሴን አስባለሁ። የእግዚአብሔር ስም በኔ አንደበት ሲጠራ፣ ምክንያቱም እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ቤተ ክርስቲያን እንድትቀደስ ይፈልጋል። እናንተ ስሙኝ። ለኔ ብቻ አይደለም እግዚአብሔር እየተናገረ ያለ፣ ለቤተ ብቻ አይደለም እየተናገረ ያለ፣ ለእኔ ቤተ ክርስቲያን ብቻ አይደለም እግዚአብሔር እየተናገረ ያለ፣ ለከተማ እግዚአብሔር እየተናገረ ነው። ላለንበት ከተማ ለሲምፎንስ እግዚአብሔር እየተናገረ
እኔ ቅዱስ ነኝ፣ ስሜም ቅዱስ ነው፣ ስራዬም ቅዱስ ነው፣ ባህሪዬም ቅዱስ ነው፣ እናንተም ተቀደሱ እያለኝ ነው እግዚአብሔር። ወገኔ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። የሚያመልኩትም በመንፈስ ያመልኩታል። እግዚአብሔር ሥጋ ለብሶ በመካከላችን